ህገወጥ ኬላዎችን በማቋቋም የኮቴ ክፍያ በሚል በተለያዩ አካባቢዎች የጭነት አገልግሎት የሚሰጡ ተሽከርካሪዎች በዋናው የፌዴራል መንገዶች ላይ በሁሉም የሀገራችን አቅጣጫዎች ኬላዎችን በማቋቋም ህዝባችን እንዲማረር እያደረጉ ይገኛሉ። እንደው ለምሳሌ እንኳን በዚህ በአቅራቢያ ያለው እንኳን ብናነሳ ከአዲስ አበባ ወደ ደብረ ብርሃን ባለው መንገድ ላይ 44 ማዞሪያ፣ በኬ፣ አለልቱ፣ ሸኖ እና ሌሎችም በእነዚህ አቅጣጫዎች ላይ በርካታ ኬላዎችን በማቋቋም ከ3500 ብር በላይ በአንድ ጉዞ የሚከፈልበትና ህዝቡም አገልግሎት ለመስጠት በጣም የተቸገረበት በምርትና አገልግሎቶች ላይ ከፍተኛ ዋጋ ጭማሪ የሚያደርግ ስለሆነ ቅሬታቸውን በተለያዩ የህዝብ መድረኮች ላይ ህዝቡም እያነሳ ያለበት በመሆኑ መንግስት እንዲፈታላቸው በተደጋጋሚ ያቀርባሉ። ስለሆነ ሚኒስቴር መስሪያ ቤቱ እነዚህን በሁሉም አቅጣጫዎች ያሉ ህገወጥ ኬላዎችን ከሚመለከታቸው ባለድርሻ አካላት ጋር በመሆን በመቀናጀት ለምን ማስቆም አልተቻለም? በቀጣይ ችግሩን ለመፍታት ምን ታስቧል? እስከ መቼስ ለመፍታት ታስቧል የሚለው ማብራሪያ ቢሰጥበት። ኬላ እንደተባለው ነው ብዙ ጊዜ በተደጋጋሚ ተነስቷል። ከኬላ ጋር በተያያዘ በቅንጅት ነው የምንሰራው። የተከበረው ምክር ቤት አባል እንደጠየቁት በቅንጅት ነው የምንሰራው። የንግድ ሚኒስቴር አለ፣ ገቢዎች ሚኒስቴር አለ፣ ሌሎችም አካላት አሉ። በጋራ በቅንጅት የሚሰራ ስራ ነው። አሁን ባለን ግምገማ በፊት ከነበረው በጣም የተሻሻለ ነገር አለ። በጣም ሀገር ሁሉ በገመድ የታጠረ ነበረ ከአንድ ዓመት በፊት። አሁን በአብዛኛው ቦታ እኛም በመኪና ስንንቀሳቀስ የምንታዘበው እና በሚመጣው ሪፖርት የምናየው በአብዛኛው ቦታ የችግር ተቀርፏል። የቀረ አካባቢ ሊሰራ ይገባል። ይህም የማስተካከያ እርምጃ መወሰድ አለበት። ይህንንም እንደ ግብዓት ወስደን የተጠቀሱ ቦታዎችንም ያልተጠቀሱ ቦታዎችንም ቼክ እያደረግን በቅንጅት የማስተካከል ስራ እንሰራለን ከተጠቀሱት ከሚመለከታቸው ተቋማት ጋር። ከዚህ ከኬላ ጋርም ተያይዞ የግንዛቤ ችግር ያለ ይመስለኛል። በተለይ ታች ባሉ የመንግስት ተቋማት ትራንስፖርት ያለምንም እክል መሳለጥ ማለት ለሀገር ኢኮኖሚ ለሀገር ብልጽግና ምን ማለት እንደሆነ ያለመገንዘብ ችግር ይመስለናል። አንዳንድ ቦታ የምንታዘበው ይሄ ከመንግስት ጋር ድብብቆሽ የሚጫወቱ አሉ። የሆነ ከፍተኛ አመራር ሲያልፍ ገመድ የሚያነሱ፣ አመራር በማይደርስበት ጊዜ ደግሞ መልሰው የሚወጥሩ አሉ። ይሄ ከግንዛቤ ጥረት እያንዳንዱ በገመድ የሚያውቀው ከብር በላይ ነው። አሁን ብሩ ልክ ነው፣ የኑሮ ውድነት ይጨምራል፣ ዋጋ ግሽበትን ያመጣል። ግን ከዛ በላይ ነው ኢኮኖሚ የሚጎዳው። ትራንስፖርት እንቅስቃሴ ሞቢሊቲ ከጊዜ ጋር ሰው ከሆነ ቶሎ ወደ ስራው መሄድ አለበት። ጊዜውን መንገድ ላይ መጨረስ የለበትም። ሄዶ የምርት ስራው ላይ መሳተፍ አለበት። ሊታከም ከሆነ ቶሎ መታከም አለበት። ቶሎ ሆስፒታል ሕክምና ማዕከል መድረስ አለበት። እቃም ከሆነ ወይ ግብአቱ ወይ የእርሻ ግብአቱ ወይ የፋብሪካ ግብአቱ ቶሎ ወደሚፈለግበት ደርሶ ምርት ማምረት አለበት። እሱ ከ3000 ብር በላይ ነው። የተመረተ ምርት ከሆነ ሳይበላሽ እና የሚፈለግ ቦታ በፍጥነት መድረስ አለበት። ይሄ ዓለም ገበያም ሊሆን ይችላል፣ የሀገር ውስጥ ገበያም ሊሆን ይችላል። በዘገየን ቁጥር ምርቱ ይበላሻል። የምርቱ ተፈላጊነትም ሊቀየር ይችላል። በተለይ ዓለም ገበያ ሲሆን እኛ ስንንቀረፉ እኛ በየመንገዱ ምርታችንን ስናቆም ሌላው ቀድሞ ገበያውን ይቆጣጠረዋል። ገበያው ከጠገበ በኋላ ምርታችንን ብናቀርብ ዋጋ ስለማይኖረው የግንዛቤ ችግር ያለበት ስለሚመስል ከህግን ተግባራዊ ከማድረጉ ጎን ለጎን ምን ማለት እንደሆነ እነኚህን አካላት ግንዛቤ መፍጠር ስራ በሰፊው እየሰራን እንገኛለን። ወደ ክልሎች እየሄድን የክልል ከፍተኛ አመራሮችን እያገኘን እና በየደረጃ ያሉት አካላትንም ግንዛቤ እንዲያገኙ ስራዎች እየተሰሩ ነው የሚገኙት እና በዚሁ አጠናክረን እንቀጥል መሆኑን ለመግለጽ ነው።